ሰላም የሳይንስ ወዳጆች፣ የዛሬውን ቪዲዮ የምንጀምረው በሚያስደንቅ እውነታ ነው። አሁን ስልካችሁ ላይ ያለው ካሜራ ስንት ሜጋፒክሰል ነው? 12፣ 48 ወይስ 100? ዛሬ የምናወራው ግን ስለ ሜጋፒክሰል አይደለም። ዛሬ የምናወራው ስለ ጊጋፒክሰል ነው። ወደ ቺሊ ሴሮ ፓቾን ተራራ እንወስዳችኋለን። እዚያ በዳመናዎች በላይ የሰው ልጅ እስከዛሬ የሰራው እጅግ አስገራሚ ዲጂታል ማሽን ተቀምጧል። ይህ የቬራ ሲ ሩቢን ኦብዘርቫቶሪ ነው። በውስጡ የጠፈር ሚስጥር ለመግለጥ የተሰራው የዓለማችን ትልቁና ኃያሉ ዲጂታል ካሜራ ይገኛል። ይህ ካሜራ 3.2 ቢሊዮን ፒክሰል ወይም 3200 ሜጋፒክሰል አለው። ይህ ማሽን በየሌሊቱ ከ20 ቴራባይት በላይ መረጃ ወደ ምድር ይልካል። ግቡ ምንድን ነው? የዩኒቨርስን ትልቁንና እጅግ ዝርዝሩን ባለ 3D ካርታ ማዘጋጀት። ይህ ኦብዘርቫቶሪ በመጀመሪያ ላርጅ ሲኖፕቲክ ሰርቬይ ቴሌስኮፕ ወይም LSST ተብሎ ይጠራ ነበር። ነገር ግን እንደ አውሮፓውያን አቆጣጠር በ2019 የአሜሪካ መንግስት ስሙን ወደ ቬራ ሲ ሩቢን ኦብዘርቫቶሪ ቀየረው። ይህች ሴት ማን ናት? ለምንስ የትልቅ ክብር ተሰጣት? በኒውተን የነጠረ የፊዚክስ ህግ መሰረት በአንድ ጋላክሲ ጠርዝ ላይ ያሉ ከዋክብት በመሃል ካሉት ይልቅ ቀስ ብሎ መዞር ነበረባቸው። ነገር ግን ቬራ ሩቢን ያገኘችው ነገር ሌላ ነበር። ሁሉም ከዋክብት በጫፍም ይሁን በመሃል በተመሳሳይ ፍጥነት ይሽከረከራሉ። ይህ ማለት ጋላክሲው እኛ በምናየው ከዋክብትና ጋዝ ክብደት ብቻ አይያያዝም። የማይታይ ግን እጅግ ግዙፍ የሆነ ስበት ወይም ግራቪቲ ያለው ቁስ ጋላክሲውን አንድ አድርጎ ይዞታል። ይህ ግኝት ነው የጨለማ ቁስ ወይም ዳርክ ማተር መኖርን የማያስተባብል ማስረጃ የሰጠው። ለእሷ ክብር ነው ይህ ኦብዘርቫቶሪ የተሰየመው። ምክንያቱም የሩቢን ኦብዘርቫቶሪ ዋነኛ ግብ ይህንን የጠፈር 70% የሚሸፍነውን ጨለማ ኃይል ዳርክ ኢነርጂ እና 25% የሚሸፍነውን የጨለማ ቁስ ዳርክ ማተር ምንነት መመርመር ነው። ይህንን ለማድረግ ደግሞ እስካሁን ተሰርቶ የማያውቅ ካሜራ ያስፈልግ ነበር። አሁን ወደ ዋናው ቁም ነገር እንግባ። የቬራ ሩቢን ካሜራ። ይህ ማሽን ካሜራ ሳይሆን የቴክኖሎጂ ተአምር ነው። መጠኑን ለመገመት የትንሽ መኪና ያህል ትልቅ ነው። ክብደቱም ወደ 3 ቶን ይጠጋል። ይህ ካሜራ 3.2 ጊጋፒክሰል ወይም 3.2 ቢሊዮን ፒክሰል አለዋል። ግን ይህንን ምስል እንዴት ነው የሚቀርጸው? ስልካችሁ ውስጥ አንድ ትንሽ ሴንሰር ቺፕ አለ። በዚህ ካሜራ ውስጥ ግን 189 የሲሲዲ ቻርጅ ካፕል ዲቫይስ ሴንሰሮች አሉ። እያንዳንዳቸው ከስልካችሁ ሴንሰር የሚበልጡና ከፍተኛ ጥራት ያላቸው ናቸው። እነዚህ ሴንሰሮች በአንድ ላይ ተገጣጥመው ነው ያንን ግዙፍ 3.2 ቢሊዮን ፒክሰል የሚፈጥሩት። ይህንን ምስል የሚያነሳው ሌንስ ደግሞ በጊነስ ቡክ ኦፍ ሪከርድስ የዓለማችን ትልቁ የኦፕቲካል ሌንስ ተብሎ ተመዝግቧል። የመጀመሪያው ሌንስ 1.57 ሜትር ስፋት አለው። ይህ ሁሉ ሴንሰርና ኤሌክትሮኒክስ ሲሰራ በጣም ይሞቃል። ሙቀቱ ደግሞ በምስሉ ላይ ጫጫታ ወይም ኖይዝ ይፈጥራል። ይህንን ለማስቀረት የካሜራው እምብርት በክራዮጄኒክ ማቀዝቀዣ አማካኝነት ወደ 0 በታች 100 ዲግሪ ሴልሺየስ ይወርዳል። ይህ ካሜራ በዓለም ላይ ካሉት በጣም ቀዝቃዛ ቦታዎች አንዱ ነው። ምስሉን አንስቶ ከጨረሰ በኋላ ደግሞ በየ15 ሰከንዱ ያነሳውን 20 ቴራባይት መረጃ በኮምፒውተር ተለይቶ ወደ አሜሪካ ስታንፎርድ ዩኒቨርሲቲ ላቦራቶሪዎች በከፍተኛ ፍጥነት ይላካል። እዚያም AI እና ሱፐር ኮምፒውተሮች ምስሎቹን ያጠናሉ። የሩቢን ኦብዘርቫቶሪ ከሌሎች ቴሌስኮፖች በምን ይለያል ብላችሁ ተጠይቁ ይሆናል። ዋናው ልዩነት የመስክ ስፋት ፊልድ ኦፍ ቪው እና የቅኝት ፍጥነት ሰርቬይ ስፒድ ነው። የሩቢን ካሜራ ሲኖፕቲክ ነው። ይህ ማለት በተመሳሳይ ጊዜ በጣም ሰፊ ሰማይ አካባቢን የማየት ችሎታ አለው። የካሜራው መስክ ስፋት ምን ያህል ነው? የሙሉ ጨረቃን መጠን የሚያህል ሰማይ በ40 ጊዜ እጥፍ መሸፈን ይችላል። ሌሎች ቴሌስኮፖች ለምሳሌ ሃብል ወይም ጄምስ ዌብ እንደ ማይክሮስኮፕ ናቸው። በጣም ትንሽ የሰማይ ክፍል ላይ አተኩረው ለሳምንታት ወይም ለወራት ይመለከታሉ። የሩቢን ካሜራ ግን እንደ ሰፊ አንግል የሲኒማ ካሜራ ነው። ግቡ መላውን ደቡባዊ ሰማይ በየጥቂት ቀናት ቅኝት ማድረግ ነው። ይህን ደግሞ ለ10 ዓመታት ያደርገዋል።
ይህ የ10 ዓመት ፕሮጀክት ሌጋሲ ሰርቬይ ኦፍ ስፔስ ኤንድ ታይም ወይም LSST ይባላል። በየሌሊቱ ተመሳሳይ የሰማይ ክፍሎችን ደጋግሞ በማንሳት የጠፈርን ፊልም ይሰራል ማለት ይቻላል። ይህ ማለት እንደ አስትሮይድ ያሉ ተንቀሳቃሽ አካላትን እንከተላለን። እንደ ሱፐርኖቫ ኮከብ ፍንዳታ ያሉ ተለዋዋጭ ክስተቶችን በቅጽበት እናያለን። በ10 ዓመት መጨረሻ ከ20 ቢሊዮን በላይ ጋላክሲዎችንና 17 ቢሊዮን ከዋክብትን ያካተተ እጅግ ጥልቅ የዩኒቨርስ ምስል ይኖረናል። እስቲ አሁን ደግሞ የሩቢን ኦብዘርቫቶሪን ከዋነኞቹ የጠፈር ተወዳዳሪዎቹ ጋር እናወዳደር። 1. ሃብል ስፔስ ቴሌስኮፕ። ሃብል በህዋ ላይ ነው። መስታወቱ 2.4 ሜትር ነው። ካሜራው በጠፈር ውስጥ ስላለ ግልጽ ምስል ይሰጣል። ነገር ግን መስክ ስፋቱ በጣም ጠባብ ነው። 2. ጀምስ ዌብ ስፔስ ቴሌስኮፕ። ጀምስ ዌብ በህዋ ላይ ነው። መስታወቱ 6.5 ሜትር ነው። በኢንፍራሬድ ነው የሚያየው። ግቡ የዩኒቨርስን የመጀመሪያ ከዋክብትና ጋላክሲዎች ማየት ነው። 3. ቬራ ሩቢን ኦብዘርቫቶሪ። ሩቢን በመሬት ላይ ነው። መስታወቱ 8.4 ሜትር ነው። በኦፕቲካል እና ኒር ኢንፍራሬድ ነው የሚያየው። ግቡ መላውን ሰማይ ቅኝት ማድረግ ነው። እነዚህ ቴሌስኮፖች በእርግጥ ተፎካካሪ አይደሉም፣ ተደጋጋፊዎች ናቸው። ሩቢን አንድ አስገራሚ ጋላክሲ በሰፊ ካሜራው ሲያገኝ፣ ጀምስ ዌብ ያንን ጋላክሲ በጥልቅና በዝርዝር ይመለከተዋል። አሁን ወደ ስልካችሁ እንመለስ። የስልካችሁ ካሜራና የሩቢን ካሜራ ልዩነት በፒክስል ቁጥር ብቻ አይደለም። የሩቢን ሴንሰሮች በአንድ ፒክስል ውስጥ ሊይዙት የሚችሉት የብርሃን መጠን ከስልካችሁ ሴንሰር በቢሊዮን እጥፍ ይበልጣል። የስልካችሁ ሴንሰር የቀን ብርሃንን ለማንሳት ነው የተሰራው። የሩቢን ሴንሰር ግን እጅግ ደካማ የሆነውን በቢሊዮን ዓመታት ብርሃን ርቀት ላይ ያለውን የሩቅ ጋላክሲዎች ብርሃን ለመያዝ ነው የተሰራው። ይህ ካሜራ በጣም ጥራት ያለው ከመሆኑ የተነሳ በ100 ኪሎ ሜትር ርቀት ላይ ያለን የጎልፍ ኳስ በግልጽ ማየት ይችላል። የቬራሲ ሩቢን ኦብዘርቫቶሪ ግቦች ምንድን ናቸው? 1. የጨለማ ቁስና የጨለማ ኃይል ምንነት መግለጽ። የጋላክሲዎችን ስርጭትና ቅርጽ በማጥናት የእነዚህን የማይታዩ ኃይሎች ተጽዕኖ መረዳት። 2. የስርዓተ ፀሐይን ካርታ ማዘጋጀት። በመቶ ሺዎች የሚቆጠሩ አዲስ ኤስትሮይዶች፣ ኮሜቶችና ወደ ምድር ሊጠጉ የሚችሉ አካላትን ማግኘት። 3. የሚለዋወጠውን ጠፈር መከታተል። የከዋክብት ፍንዳታዎችን፣ የመጥቆር ክስተቶችን፣ ታይዳል ዲስረፕሽን ኢቨንትስ እና ሌሎች ፈጣን የጠፈር ክስተቶችን በቅጽበት ማወቅ። የሩቢን ኦብዘርቫቶሪ የዩኒቨርስን ሲኒማ እያዘጋጀ ነው። ይህ ፕሮጀክት በጠፈር ጥናት ታሪክ ውስጥ አዲስ ምዕራፍ ይከፍታል። በቀጣዮቹ 10 ዓመታት አያሌ አዳዲስ ግኝቶችን፣ አስገራሚ ምስሎችን እና የሰው ልጅ የጠፈር ግንዛቤን ሙሉ በሙሉ የሚቀይሩ መረጃዎችን እንጠብቃለን።